ጉድ እኮ ነው የዘንድሮስ ነገር። ፎዚያን እንደዚህ ኧረ ተው ግን እንደዚህ ጥሩ አይደለም ወላሂ። እንዴ እሷ እኮ ወገቧን በስራ ስትራሮጡ ልጅ ወልዳለች። በዚህ ልክ የልጆችን እናት በዚህ ልክ ማሳቀቁ ተገቢ አይደለም። ምን ነው አንዴ እቃ መጨረስ፣ አንዴ እሷን መደብደብ። እሷ እኮ እናንተ አብራችሁ ለማደግ እንጂ ለራሷ ብቻ ለራሷ ለአንድ ነፍሷ እኮ መኖር አይፈታትም። ማንም ተፍጨርጭሮ እንደኖረ እሷም ትኖራለች። ላክን እሷ በብራንክ መልክ ነው። ብራንክ እኮ ከዚህም በላይ ይደረጋል። ያው እኛ ሀገር ብዙም ስለማይታወቅ ነው እንጂ አሁን እንኳን ሰንጥሏል። ሰውም እያወቀ ነው እያገባው የሚሄደው እንጂ እና ቶፊቅ እንደዚህ አይደለም፣ ጥሩ አይደለም። ያኔ የየትነት ምክር ነው። እናንተም ከጎኑ ነክ አብሽር ያለው ከጎንሽ ነኝ በወለው ነገር እያልክ ደግሞ እንድታጽናናት እንድታበረታታት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ውድ የሩቅያ ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ሰላማችሁ ብዝዝት ትርፍርፍ ይበል፣ ዓለም ይትረፍ ብያለሁ። እና እንግዲህ ያው መግቢያው እንደተመለከታችሁ ፎዚያ ድረሱልኝ አትርፉኝ ትላለች ማለት ነው። ትላንት ጭራሽ እቃ ሰበረባት። ከትላንት ወዳ ደግሞ እሷ እንቁላል ብራንክ ብላ እንቁላል በላይ ለው በግንባሩ የሰብራለው ብላ እዛው ነው ብትናለው ማለት ነው። በጣም ነው የደበደባት። ምክንያቱም ብዙ ሰው ቀልዳቸው ነው፣ ብራንክ ነው፣ እነሱ ተመካክረው ምናምን አይኑ ቢሆንም ግን ያን አላህ ያውቃል። እኛ ምንም እያወቅነው ነገር የለም። እዚህ ጋር ሚዲያ ላይ ያለውን የሚመታትን ነው ያየነው እንጂ በዚህ ልክ ደግሞ እሷን መደብደብ ተገቢ አይደለም። በጣም ነው የደበደባት፣ በጣም ነው የጎዳት ማለት ነው። እንዲህ የሰውነት እኮ ቁስል ነው ያለው። ጭራሽ ባስ ብሎ ትላንት ደግሞ ጭራሽ ምግብ እንደዛ መውረድ አያምጣውልን። በየቤቱ እኮ ስንት ጉድ ነው ያለው። አሁን ሚዲያ ላይ ስለወጣ ነው እንጂ ማለት ነው። ከዚህ መባለው የባሰ እኮ ስንቱ አለ። አላህ ይጠብቀን ማለት ነው። እና አላህ ኸይሩን ያምጣልን ኢንሻአላህ። እሷ ግን ያው የወደፊት ህልሟን ለማሳካት ብዙ ነገር የሚጠበቃል። ሴት ልጅ ነንና ሴት ልጅ ስንሆን ደግሞ ብዙ ነገር ያምረናል፣ ብዙ ነገር ያስደስተናል ማለት ነው። ያንን ነገር ለማሟላት እንጂ ያው መሰደድን ብትፈልገውም እሷ ተናግራለች። ከመጀመሪያውም ጀምራ ወገቤን ስለሚያመኝ ነው፣ ለዛ ነው ያ ስደትን ያልሄድኩትኝ። አሁንም ግን መጀመሪያ ሲጀምር ማለት ነው። አሁንም ሊሄድ ወይስ እንዴት ነው እያለች ነበር ማለት ነው። ሶ አለነልሽ አብሽሬ ብለናት አሁን ደግሞ ይሄን አክል ደረጃ ደርሳለች፣ ደህና ሄዳለች ማለት ነው። እዚህ ኮሜንት ራሱ የሚጻፈው ነገር በጣም ለጆሮ የሚጸየፍ በጣም የሚዘገንን ነገር ነው ማለት ነው። ይህ እብድ ነው እንጂ ሰው ነው ወይ? ይህን ከምታገቢ ይህንን እንኳን ተፋተሸት ትኖረ ወይ? እሷ እኮ ወዳ ፈቅዳ እስካለች ድረስ እኛን ደግሞ በመሀል ምን ቤት ነን እና እኛ የእሷን እንትን የእሷን ህይወት አንዴ ፍቺ አንዴ አግቢ የምንላት ማለት ነው። እዚህ ጋር እኮ የውሳኔ ሰው አይደለንም። የውሳኔ ሰው እሷ ራሷ ናት። የልጆቹ አባት ነው። ምንም ቢሆን እኮ እሱ ነው የሚሻላት ማለት ነው። እኛ ዛሬ አለንልሽ ከጎንሽ ነን ብንላት ነገ ቀን ልንተዋት እንጃላለን ማለት ነው። የልጆቹ አባት ስለሆነ ደግሞ መቼም አይተዋትም ኢንሻአላህ። ከዚህም በላይ ደግሞ ትልቅ ደረጃ ደርሰው እናያቸዋለን። ሰውን ማበረታታት ነው እንጂ እንደዚህ የማውን ኮመንት እየጻፍን የሰውን ቀስመ መስበር ተገቢ አይደለም ብዬ ነው ማስበው። ሶ እሷንም ደግሞ እናበረታታል በተቻለ አቅም። ካልሆነ ደግሞ መስደቡ እሷን ደግሞ ሞራኗን የሚነካ ኮመንት ከማድረግ ብንተው ይሻላል ማለት ነው። እሷ ሁሉንም ችላ ነው ያለችው ማለት ነው። የማይቻል ነገር የለም እና ሴት ልጅ ብዙ ነገር ትችላለች፣ ብዙን ፈተና ታሳልፋለች ማለት ነው። ያንን ግን የሚረዳ ሰው ሲኖራት ነው ማለት ነው። እና አላህ ያጽናሽ ፎዚ። ትራሮጣለች፣ ኦንላይን እናውቃለን። ብዙ እህቶቻችንን እቃ ትገዛለች፣ ትወስዳለች፣ ትራሮጣለች ማለት ነው። እሷም አትቀመጥም። ያንን ነገር ግን ተረድተዋት በብራንክ ቢሰሩ አንዳንዴ ጥሩ ነው። ወይኔ በተወደደ ጄክ እንዴት እንደሰፈረው አይታችሁታል። ወይኔ እሷ ግን ልጆታ እያለቀሰች ነበረ። ውሃ ያለበት መስሎኝ ነው ያቀረብኩትኝ ነው ያለችው። ለብራንክ ሆነውን አይሆንም አላህ ያለም እሱን አላህና የነሱ ራሳቸው ልባቸው ያውቀዋል ማለት ነው። እኛ እዚህ ጋር የምናውቀው ነገር የለም። በአይናችን እዚህ ጋር ቪዲዮ ላይ ያየነው ነው እንጂ አጠገቡን እነሱ ሲማከሩ እየተማከር ነው ያየነው ነገር የለም። ሰው
አላህ ለኛም ቀልብ ስጠን ማለት ነው። አላህ ኸይር ነገር እያሳየን ይሄን ሚዲያ ብለን እኛም ለራሳችን ቀልባችን ጠፍተዋል። ወይኔ በላቸው አቢ ሰውነቷ ራሱ በጣም ነው እንትን ያለው። ትላንቱ እንኳን አልደገመላት ማለት ነው። አተርፍም ነበር ትላንትማ እንደ ባለፈው ቢመታት አተርፍም ነበር ማለት ነው። እና ፎዚ አብሽሬ እንግዲህ ያው ዱንያ እንደዚህ ናት። ሁላችንም እንፈተናለን በዱንያ ማለት ነው። ምንም ማድረግ አይቻልም። ምንችልበትን አቅሙን አላህ ይስጠን። እኛንም ከስደት ለመውጣት ደግሞ በሀገራችን ይበጅ ነገራችን ሰላም አላህ ያደርግልን። አገር ሰላም ሲሆን እኛም ሰላም እንሆናለን። እና ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁበት በቅንነት በትብብርነት እንድታበረታቱኝ በአክብሮት በትህትና ይጠይቃለሁ ማለት ነው። ቪዲዮ ሳያልቅ ደግሞ ወሬው አለቀብኝ ሹሃዳ እና እርስ በራሳችን እንደደጋግፈን እንደቅ አዲስ ቻናል ነው እንድታበረታቱኝ በአክብሮት እጠይቃችኋለሁ ማለት ነው። ውድ ቤተሰቦቼ አላህ ያክብሩልኝ ሁላችሁንም። አሁንም አበረታቱኝ ማለት ነው። አንዳንድ ሰው ደግሞ የሷን ትዳር ሳይ እያየው ባላገባ ይሻለኛል የሚልን ኮመንት አይቻለሁ። እንግዲህ ምን ይደረጋል? ሴት ልጅ ከትዳሯ ስትሰጠር ነው። አላህ ትዳራችንን ሳለህ ልጆቻችንን ሳለህ ሁሉም በየ